አንዳንዶች በቁጥር ያምናሉ፣ ሌሎች ደግሞ በመልክ ያምናሉ። ምንም እንኳ ባለንበት ጊዜ ትውልዱ ሰልጥኗል ተቀይሯል ቢባልም ይህ በሽታ ከስር መሰረቱ አልጠፋም። ባለንበት ዘመን ከተማ ውስጥ የኖሩ ትምህርት እየሰሙ በእንደዚህ አይነት ነገሮች የሚያምኑና የሚታመሙ ከዓላማቸው ወደ ኋላ የሚሉ የሚሰጉ ሰዎች አሉ። ራሳቸው እንኳን ከዚህ ችግር ቢወጡ ቤተሰባቸው፣ እናታቸው፣ አያቶቻቸው እንደዚህ አይነት እምነት ውስጥ የሚገኙበት ሁኔታ በስፋት ይታያል። ማለዳ ላይ ከቤቱ ሲወጣ ጥቁር መልክ ያለው ሰው የሚሆን እንስሳ ካየ ዛሬ ገዴ ተበላሽቷል፣ ቀኑ መጥፎ ነው ብለው ሸርን ሲጠባበቁ የሚውሉ ሰዎች አሉ። አሁንም ወደ ቤት ተመልሰው የሚገቡም አሉ። ማለዳ ላይ የመጀመሪያ ተገባ የሆነ ሱቃቸው ስትገባ በጠዋቱ አትረብሸኝ፣ ገዴን አታበላሽብኝ፣ ጥሩ ሰው ነህ፣ ገድ ማለት ፈልጌ ነው፣ መጥፎ ሰው መጥቶ ሳይገዛ በፊት አንተ ግዛኝ ያሉ ካፋቸው የሚወጣውን የማያውቁ ሰዎች አሉ። ቀንም ይሁን ጊዜያትም ይሁኑ የአላህ ቀደር የሚስተናገድባቸው ዘርፎች እንጂ በራሳቸው ጊዜ ምንም ማድረግ አይችሉም። ቁጥሮችን፣ ቀኖችን፣ ከለሮችን ያስገኘው አላህ ነው። ጥቁር እንስሳ ወይም ጥቁር ሰው አየና ቀኑ መጥፎ ይሆናል ማለት አይደለም። በቁጥር ደረጃ ቤርጎ እንኳ ሲይዙ የሆነ ቁጥር ያላቸው ቤርጎዎችን ማይዙ ማይቀበሉ ሰዎች አሉ። በነፃው እንኳ ይህ ቁጥር ያለበትን ክፍል ገብቼ ያላድርበትም ይሏል። ፎቅ ላይ እንኳ ሲወጡ ዘመናዊ መውጫ ሊፍት ላይ ማይፈልጉትን ቁጥር ማይጫኑ ወይም ታች ወርደው ወደ ላይ የሚወጡ ወይም አልፈው ወርደው ወጥተው ተመልሰው የሚወርዱ አሉ። እገሌ የሚባለው ቁጥር ገዱ አይመቸኝም እያሉ። ካፍር ሙሽሪክ የማይለው የማያደርገው ነገር የለም። በመሰለው ነገር ሁሉ ያምናል። ከወላጆቹ የወረሰው እምነት ሐቅ ሊመስለው ይችላል። ነገር ግን ቁርአን የሚቀራ የአላህን ተባረከ ወተዓላ ብቸኝነት የሚያውቅ በቀደር የሚያምን ሰው በእንደዚህ አይነት ነገሮች ልቡን ሊያበላሽ ረቡል ዓለሚንን ሊረሳ ያለ አላህ ፈቃድና ውሳኔ ምንም ነገር ሊሆን እንደማይችል ሊዘነጋ በፍጹም አይገባውም። ከጉዳዩ ጥያራ የመለሰው ሰው ዛሬ ገዴ ጥሩ አይደለም ብሎ የተመለሰ ሰው በአላህ አጋርቷል፣ አሻርኳል ብላ። ስለዚህ መንገድ የተነሳ መጥፎ ነገር አየሁ ብሎ ሊመለስ አይገባውም። ካልሆነ በአላህ አሻርኳል። ንግድ መጀመር ፈልጎ ደስ የማይል ነገር አየሁኝ፣ እንደዚህ አይነት ሰው በቀኝ በኩል ቆርጦኝ አለፈ፣ እንዲህ አይነት ወፍ ወይም ውሻ በፊቴ ሲያልፍ አየሁኝ፣ ሳይቀድመኝ ልቅደመው ይሏል። እሱ እንዳያቋርጥ አንተ ቀድመህ አቋርጠው ይሏል። አይነ አላህ አልዓዚም አልከቢር አልፈዓሉ ሊማ ዩሪድ። የሻውን የሚሰራው የፈጠረ ምንኖረውን ጊዜ ምንበላውን ርዝቅ የከተበው አላህ የት ሄዶ ነው ርዝቁን የፈለገ የሚበር አሞራ እንዳይቀድመኝ እኔ ልቅደመው የሚባል? ወዴት እንደሚሄድ የማናውቅ እንስሳ በቀኙ በኩል እንዳያቋርጠን የሚባል? ይሄን ያደረገ በአላህ አሻርኳል። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وأحسن الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار وأوصيكم ونفسي بتقوى الله يا عباد الله
فاتقوا الله تعالى حق التقوى واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون يا الله باروچوي الله تبارك وتعالى ያዛቸውን በመታዘዝ የከለከላቸውን ሙሉ በሙሉ በመከልከል የሚገባውን ፍራቻ ፍሩት። እሱ ፊት የምትቆሙበትና በእያንዳንዱ ሥራ የምትጠየቁበትንም ቀን ፍሩ፣ አክብሩ፣ ተዘጋጁለት። እነሆ አላህ ተባረከ ወተዓላ ከሚጠላቸው የሰው ልጆችን በሙሉ እንዲርቁት አደራ ካላቸው ነገሮች ዋነኛው ሽርክና በአላህ ማጋራት ነው። የሽርክ ተቃራኒ ተውሂድ ሲሆን የሰው ልጆች የቂያም ቀን ሊድኑ የሚችሉት ተውሂድን ይዘው አላህ ፊት ሲቆሙ ብቻና ብቻ ነው። ተውሂድን ማወቁ ብቻ በቂ አይሆንም። የተውሂድን ተቃራኒ ሽርክን፣ ተውሂድን የሚያጎድሉ ነገሮችን፣ ቢድዓን፣ መሰረተ ቢስ የሆኑ እምነቶችን መራቅና መጠንቀቅ ያስፈልጋል። ዱንያ ላይ ለመኖር ህይወታችንን ሀብት ንብረታችንን ከምንጠብቀው በላይ ቀጣዩ ዓለም ላይ አኼራ ላይ ትክክለኛ ህይወት ለመኖር ተውሂዳችንን መጠበቅ፣ ተውሂድን የሚያደፈርሱ የሚያጎድሉ ነገሮችን ማወቅና መራቅ ይጠበቅብናል። እነሆ ተውሂድን ከሚያጎድሉ ሽርክ ውስጥ ከሚያስገቡ ነገሮች አንዱ ተጠዩርና ተሻኡም ነው። የሚያዩአቸው ነገሮችን መጥፎን ነገር ያስከትሉብኛል እያሉ በመጥፎ ገድ ማለት፣ በአላህ ተባረከ ወተዓላ መመካትን መተው ተውሂድን ከሚያጎድሉና ተውሂድን ከሚያደፈርሱ ነገሮች መሃል አንዱን። በመጥፎ ገድ ማመን የጃሂልያ እምነት ነው። ቁርአን ሐዲስ መጥቶ የሰው ልጆችን ወደ ቀጥተኛው መንገድ ከመምራቱ በፊት በድንቁርና ዘመን የነበሩ ሰዎች እምነት ነው። ከነቢ ሙሐመድ መላክ በፊት የነበሩ ህዝቦችም ደጋግ የሆኑ የአላህ ባሮች ነቢያቶች ሲያስተምሯቸው፣ ኑ ወደ አላህ ሲሏቸው ነቢያትን ያንተና የተከታዮችህ ገድ አልበጀንም፣ አንተ ከመጣህ ጀምሮ እንዲሆንን እያሉ የሰዎች ምርጥ እንኳ ነቢያት ላይ ከነሱ መጥፎ ገደን ይፈሩ ይጠብቁ እንደነበረ ተነግሯል። ቃሉ ጠየርና ቢካ ወቢመን መዐክ ለነቢዩላህ ሷሊሕ ያንተም ካንተ ጋር ያሉ ሰዎችም ገድ አልበጀንም አልተመቸንም ብለዋል። ወከዛሊክ ፊርዓውንና ተከታዮቹም ነቢዩላህ ሙሳ ወደ አላህ ወደ ተውሂድ ሲጠሯቸው በእንቢባይነታቸው ምክንያት ፊርዓውንና ተከታዮቹ ላይ መጥፎ ነገር ሲደርስባቸው ይጠየሩ ቢሙሳ ወመዐህ በሙሳና በተከታዮቹ ገደቢስነት ምክንያት ነው ሀገራችን ላይ እንዲህ ነገር የተከሰተው እያሉ በመጥፎ ገድሎ ነበር። የመካ ሙሽሪኮችም ከዚህ የተለየ አቋም አልነበራቸውም። በሙሐመድ ምክንያት ነው እሱ ይዞት በመጣው እምነት ምክንያት ነው እያሉ የሚደርስባቸው መጥፎ ነገር ከሌላ ነገር ጋር ያያይዞ ነበር። ይሄም በሙሉ ኢስላም አስወግዷል። ኢነማ ጣኢሩኩም ዒንደላህ የሰው ልጅ ገዱ ያለው አላህ ዘንድ ነው። አላህ ተባረከ ወተዓላ ያለው ብቻ ነው የሚሆነው። ከዛ ውጪ መጥፎ ነገር ስላየን መጥፎ ድምፅ ስለሰማን አላህ ተባረከ ወተዓላ ያልቀደረው ነገር ሊሆንና ሊከሰት አይችልም። ባለንበት ዘመን ያሉም ኢያከ ነዕቡዱ ወኢያከ ነስተዒን ትርጉሙ ያልገባቸው የአላህ ተባረከ ወተዓላ የሁሉ ነገር ፈጣሪነት ረቡል ዓለሚንነት በሚገባ ያልተረዱ በተለያዩ ነገሮች ገድ ሲሉ ይታያል። አንዳንዶች በቀናት ገድ ይላሉ። በወራቶችም እንደዚሁ ተመሳሳይ የመጥፎ ገድ ስሜት ውስጣቸው ላይ የሚሰማቸው ሰዎች ይኖራሉ። አንዳንዶች በቁጥር ያምናሉ፣ ሌሎች ደግሞ በመልክ ያምናሉ። ምንም እንኳ ባለንበት ጊዜ ትውልዱ ሰልጥኗል ተቀይሯል ቢባልም ይህ በሽታ ከስር መሰረቱ አልጠፋም። ባለንበት ዘመን ከተማ ውስጥ የኖሩ ትምህርት እየሰሙ በእንደዚህ አይነት ነገሮች የሚያምኑና የሚታመሙ ከዓላማቸው ወደ ኋላ የሚሉ የሚሰጉ ሰዎች አሉ። ራሳቸው እንኳ ከዚህ ችግር ቢወጡ ቤተሰባቸው፣ እናታቸው፣ አያቶቻቸው
እንደዚህ አይነት እምነት ውስጥ የሚገኙበት ሁኔታ በስፋት ይታያል። ማለዳ ላይ ከቤቱ ሲወጣ ጥቁር መልክ ያለው ሰውም ይሁን እንስሳ ካየ ዛሬ ገዴ ተበላሽቷል፣ ቀኑ መጥፎ ነው ብለው ሸርን ሲጠባበቁ የሚውሉ ሰዎች አሉ። አሁንም ወደ ቤት ተመልሰው የሚገቡም አሉ። ማለዳ ላይ የመጀመሪያ ተገባ የሆነ ሱቃቸው ስትገባ በጠዋቱ አትለብሸኝ፣ ገዴን አታበላሽብኝ፣ ጥሩ ሰው ነህ፣ ገድ ማለት ፈልጌ ነው፣ መጥፎ ሰው መጥቶ ሳይገዛ በፊት አንተ ግዛኝ ያሉ ካፋቸውም የወጣውን የማያውቁ ሰዎች አሉ። ቀንም ይሁን ጊዜያትም ይሁኑ የአላህ ቀደር ሚስተናገድባቸው ዘርፎች እንጂ በራሳቸው ጊዜ ምንም ማድረግ አይችሉም። ቁጥሮችን፣ ቀኖችን፣ ከለሮችን ያስገኘው አላህ ነው። ጥቁር እንስሳ ወይም ጥቁር ሰው አየና ቀኑ መጥፎ ይሆናል ማለት አይደለም። በቁጥር ደረጃ ቤርጎ እንኳ ሲይዙ የሆነ ቁጥር ያላቸው ቤርጎዎችን ማይዙ ማይቀበሉ ሰዎች አሉ። በነፃ እንኳ ይህ ቁጥር ያለበትን ክፍል ገብቼ ያላድርበትም ይሏል። ፎቅ ላይ እንኳ ሲወጡ ዘመናዊ መውጫ ሊፍት ላይ ማይፈልጉትን ቁጥር ማይጫኑ ወይም ታች ወርደው ወደ ላይ የሚወጡ ወይም አልፈው ወርደው ወጥተው ተመልሰው የሚወርዱ አሉ። እገሌ የሚባለው ቁጥር ገዱ አይመቸኝም እያሉ። ካፍር ሙሽሪክ የማይለው የማያደርገው ነገር የለም። በመሰለው ነገር ሁሉ ያምናል። ከወላጆቹ የወረሰው እምነት ሐቅ ሊመስለው ይችላል። ነገር ግን ቁርአን የሚቀራ የአላህን ተባረከ ወተዓላ ብቸኝነት የሚያውቅ በቀደር የሚያምን ሰው በእንደዚህ አይነት ነገሮች ልቡን ሊያበላሽ ረቡል ዓለሚንን ሊረሳ ያለ አላህ ፈቃድና ውሳኔ ምንም ነገር ሊሆን እንደማይችል ሊዘነጋ በፍጹም አይገባውም። ነቢያችን ሰለላሁ ዐለይሂ ወሰለም ላ ዐድዋ ወላ ጢየረተ ወላ ሃመተ ወላ ሰፈረ ብለዋል። በሽታ ያለ አላህ ፈቃድ በራሱ ጊዜ ከአንድ ሰው ወደ ሌላ ሰው ሊተላለፍ አይችልም። እንደዚሁ ደግሞ ወፍ ወደ ግራ ወደ ቀኝ ስለበረረ የሰው ልጅ እድለቢስ ወይም እድለኛ ሊባል አይችልም። የጉጉት ወፍን ድምፅ ስለሰሙ አደጋ ሊመጣ ነው ሰው ሊሞት ነው ማለትም አይቻልም። ወላ ሰፈራ በጃሂልያ ዘመን የነበሩ ሰዎች ሰፈር ወር መጥፎ አደጋዎች የሚበዙበት ወር ነው ብሎ ማመንም አይቻልም አሉ። ወከዛሊክ በየዘመኑ በየሀገሩ ሁሉም እንደ ሀገሩ ነሐሴ ወር ወይም እገሌ ወር ብሎ መጥፎን ነገር የሚፈራበት ወይም ጥሩን ነገር የሚጠብቅበት ወር ሊኖር አይገባም። ወሮች አላህ የፈጠራቸው የቀናት ድምር ናቸው። በእያንዳንዱ ቀን አላህ ስራውን ይሰራል። አላህ ሁን ያለው ይሆናል፣ ሁን ያላለው አይሆንም። የአላህን ተባረከ ወተዓላ ቀደርና ውሳኔ ማንም አያስቀይረውም። ስለዚህ በእነዚህና በቀን በመልክ በመሰል ነገሮች ተሻኡም ማድረግ ገድን በሱ ውስጥ መጠበቅና መፈለግ ጅህልና ነው። እስልምናን አለመረዳት ነው። የተወኩል ድክመት ነው። ማንኛውም አላህ የወሰነው ነገር ይሆናል፣ አላህ ያልወሰነው ነገር አይሆንም። ገድ ብሎ ገድ አልተመቸኝም ዛሬ ብሎ ጥቁር ነገር ስላየ ወይም ወፍ ወደ ግራ ሲበር ስላየ ከጉዳዩ የተመለሰ በአላህ አሻርኳል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። መን ረደትሁ አጥየረቱ ዐን ሓጀቲሂ ፈቀድ አሽረክ። ለጉዳይ የሄደ መጥፎ ነገር አይቶ ዛሬ ገዴ ጥሩ አይደለም ብሎ የተመለሰ በአላህ አሻርኳል ብላ። ወደ ግራ ይብረር ወደ ቀኝ፣ ወደ ላይ ይብረር ወደ ታች፣ አላህ ተባረከ ወተዓላ ብረር ወዳለው አቅጣጫ ነው የሚበረው። ሰዎችን የፈጠረው እሱ አይደለም። ሰዎች ወዴት ለምን እንደሚሄዱም አያውቅም። እንዲሁ ግን የሰው ልጆች ይፈተናሉ። በል አንቱም ቀውሙን ቱፍተኑን ተብለዋል በነቢያቸው። ያንተና የተከታዮችህ ገድ አልተመቸንም ላሉ ሰዎች ኢነማ ጣኢሩኩም ዒንደላህ፣ ገዳችሁ ያለው አላህ ዘንድ ነው። እያንዳንዱ የሰው ልጅ በየቀኑ ምን እንደሚገጥመው ምን እንደሚደርስበት ድሮ አላህ ከትቦታል የሰው ልጅ ከመፈጠሩ በፊት። ስለዚህ ገዳችሁ ያለው በየቀኑ የሚገጥማችሁ ነገር የተወሰነው አላህ ዘንድ ነው። ነገር ግን እናንተ የምትፈተኑ ህዝቦች ናችሁ ተብሏል። የሰው ልጅ ሊፈተን ሸይጣን ሊጫወትበት በእንደዚህ አይነት ነገሮች ሊፈተን ይችላል። አጥየረቱ ሽርክ አጥየረቱ ሽርክ አጥየረቱ ሽርክ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ሶስት የደጋግመውታል። በዚህ መልኩ በገድ ማመን ሽርክ ነው ሽርክ ነው ሽርክ ነው ብላ ሰው ሆኖ ውስጡ ላይ እንደዚህ አይነት ስሜት ማይፈጠርበት ላይኖር ይችላል። ነገር ግን ለአማኝ አላህ ዞር ያደርግለታል ተብሏል።
ተውሂድ ውስጣችን ላይ በጠነከረ ቁጥር ምድር ላይ የምናያቸው ነገሮች በሙሉ ከሰማይ ከአላህ ትእዛዝ ጋር የተያያዙ እንደሆኑ የተኛውም ነገር ቢወድቅ ቢበር ቢሄድ ቢመጣ አላሁን ስላለውን የሆነው ከኔ እድል ጋር ከኔ ሐሳብና ዓላማ ጋር ምንም የሚያገናኘው ነገር የለም ማለት እንችላለን። ተውሂዳችን በደከመ ቁጥር ግን ምናየው ነገር ምንሰማው ነገር ውስጣችንን ይረብሻል፣ ወኔ እንድናጣ ያደርጋል፣ እንድንፈራ እንዳንደፍር ያደርጋል። ስለዚህ ከጉዳዩ ጥያራ የመለሰው ሰው ዛሬ ገዴ ጥሩ አይደለም ብሎ የተመለሰ ሰው በአላህ አጋርቷል፣ አሻርኳል ብላ። ስለዚህ መንገድ የተነሳ መጥፎ ነገር አየሁ ብሎ ሊመለስ አይገባውም። ካልሆነ በአላህ አሻርኳል። ንግድ መጀመር ፈልጎ ደስ የማይል ነገር አየሁኝ፣ እንደዚህ አይነት ሰው በቀኝ በኩል ቆርጦኝ አለፈ፣ እንዲህ አይነት ወፍ ወይም ውሻ በፊቴ ሲያልፍ አየሁኝ፣ ሳይቀድመኝ ልቅደመው ይሏል። እሱ እንዳያቋርጥ አንተ ቀድመህ አቋርጠው ይሏል። አይነ አላህ አልዓዚም አልከቢር አልፈዓሉ ሊማ ዩሪድ የሻውን የሚሰራው የፈጠረ ምንኖረውን ጊዜ ምንበላውን ርዝቅ የከተበው አላህ የት ሄዶ ነው ርዝቁን የፈለገ የሚበር አሞራ እንዳይቀድመኝ እኔ ልቅደመው የሚባል? ወዴት እንደሚሄድ የማናውቅ እንስሳ በቀኙ በኩል እንዳያቋርጠን የሚባል? ይሄን ያደረገ በአላህ አሻርኳል። ማግባት ፈልገው ስላሰዋት ልጅ ደግነት፣ መልከ መልካምነት፣ አመለሸጋነት ሰምተው እንኳ ለሽምግልና ወደ ቤታቸው ሲሄዱ እሷ ከቤት ስትወጣ ካገኘህ ወይም ቤት እንዲህ ስታደርግ ካገኘህ ላንተ ማትሆን ሰው ናትና ትተሃት ተመለስ፣ ገዷ አይበጀህም የሚሉ ሰዎች አሉ። ከአላህ ተባረከ ወተዓላ ውጪ ምድር ላይ ነገሮችን የማስተናበር የመምራት አቅም ያለው ስልጣን ያለው አካል አለ ብሎ የሚያምን ሰው ነው ይሄ የሚያደርገው። ሸይጣን የሚጫወትበት ሰው ነው ይሄን የሚያደርገው። አላህ ተባረከ ወተዓላ መቼ እንደምንሞት፣ ምን እንደምንበላ፣ የት እንደምንኖር፣ ማን እንደሚያገባ አስቀድሞ ከትቧል፣ ጽፏል። የከተበው ነው የሚሆነው። በአላህ ተባረከ ወተዓላ ያለን እምነት ሐቅ ላይ የተመሰረተ ተጨባጭ ማስረጃዎች ላይ የተመሰረተ ሊሆን ይገባል። እንደዚህ አይነት ነገር ያሳምማል። እንዲህ አይነት ነገር የገጠመው ሰው ህይወቱ ሊበላሽ ይችላል ተብሎ በቁርአን በሐዲስ እስካልተነገረ ድረስ ባዶ እምነት ላይ ታሪክ ላይ ወንና ጥርጣሬ ላይ ተመስርተን ሐላል ሐራም ልናደርግ ማድረግ ያለብንን ከማድረግ ልንታቀብ መሄድ ካለብን ቦታ ልንመለስ በፍጹም አይገባም። ካልሆነ እምነታችን አልጠራም፣ ደፍርሷል። በዱንያም ይሁን በአኺራ የተሟላ ሰላም ደስታ የሚያገኘው እምነቱ ጥርት ያለ ሰው ኢያከ ነዕቡዱ ወኢያከ ነስተዒን የሚለውን የቁርአን አንቀጽ ፋቲሓ ላይ በደጋገመ ቁጥር ትርጉሙን አውቆ ልቡን በዛ ላይ የሚያጸና ሰው ነው። ምድር ላይ ያሉ በሙሉ የአላህ ፍጡሮች ናቸው። አላህ የሻው ይሆናል፣ አላህ ያላለው አይሆንም ልንል ይገባናል። እነዚያ ትክክለኛ ኢማንን ያመኑ እምነታቸውን በሽርክ መሰረተ ቢስ በሆነ እምነት ወደ ሽርክ በሚወስድ ቢድዓ ያልቀላቀሉ እነሱ የተሟላ ሰላም ደህንነት አለላቸው ብሏል አላህ ተባረከ ወተዓላ። እምነቱ ላይ የሚቀላቅል መሰረተ ቢስ የሆነ እምነትን የሚያምን ሰው ግን ሰላም የለውም ማለት ይረበሻል፣ ያሰበውን ማሳካት አይችልም። أعوذ بالله من الشيطان الرجيم الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. استغفر الله. الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده. أما بعد የእንደዚህ አይነት መጥፎ ስሜት የእንደዚህ አይነት መሰረተ ቢስ እምነት መፍትሄው በአላህ መመካት ተወኩልን ማስተካከል ልባችን በየቂን እንዲሞላ ማድረግ የሸይጣንን ወስዋስ ከልብ ማባረር ومن يتوكل على الله فهو حسبه በአላህ የተመካ አላህ በቂው ነው የሚያስፈራውን ነገር ሁሉ ይመክትለታል የሚያስፈልገውን ነገር ሁሉ ያቀርብለታል ተብሏል። فإن تولوا فقل حسبي الله لا إله إلا هو ሰዎች ከሃዲያን ሐቅን አልቀበልም ብለው ዞር ካሉ አላህ በቂ ነው በላቸው። እነሱ አንተ ላይ ምንም ክፋት ጥቃት ሊያደርሱ አይችሉም።
አለይሰ አላሁ ቢካፊን ዐብደሁ አላህ ተባረከ ወተዓላ ለባሪያው በቂ አይደለም እንዴ ብሏል። አላህ ይበቃኛል። አላህ ለሚወደው ነገር ምችለውን ሁሉ ዲን ወደሚፈቅደው ሁሉ እሄዳለሁ፣ እንቀሳቀሳለሁ። ከዓላማዬ ማንም ያግደኝ የለም። በሸሪዓ ያልተከለከለ ነገር ሁሉ አደርጋለሁ። ጠቃሚነቱ ሰዎች ዘንድ በውል የሚታወቅ በግልጽ የተረጋገጠ ነገር ሁሉ አደርጋለሁ ብሎ ማመን እንደዚህ አይነት ወስዋስን የተሻኡን በመጥፎ ገድ የማለትን ችግር ያስወግዳል። ወከዛሊክ አላሁመ ላ ኸይረ ኢላ ኸይሩከ ወላ ጠይረ ኢላ ጠይሩከ ወላ ኢላሃ ገይሩከ እንድንልም ታዘናል። ማይፈልጉት አይነት ከለር ቀለም ስላዩ፣ ማይፈልጉት አይነት ሰው ስላዩ፣ ወይም ማለዳ ላይ ደስ የማይላቸው ነገር ስለገጠማቸው ቀኔ ሙሉ ዛሬ ሊበላሽ ነው፣ ይህ መጥፎ ወር ነው፣ በዚህ ወር አታግቡ፣ ንግድ አትጀምሩ የሚል በሽታ ያለባቸው ሰዎች አላሁመ ላ ኸይረ ኢላ ኸይሩክ፣ አላህ ሆይ ካንተ ዘንድ እንጂ ከሌላ ከማንም የሚገኝ ኸይር የለም። ወላ ጠይረ ኢላ ጠይሩከ፣ ገደም ካንተ ዘንድ የተጻፈ የተወሰነ ገድ እንጂ ምድር ላይ ሌላ ነገር ስላዩ የሚለወጥ ገድ እድል የለም። ወላ ኢላሃ ገይሩከ፣ ካንተ በስተቀር እውነተኛ አምላክ የለም፣ ጌታ የለም፣ ነገሮችን ሊቀይር የሰው ልጅን ሊጎዳ ሊጠቅም የሚችል ማንም የለም እንድንል ታዘና። ሰዎች ከተውሂድ ከኢማን በራቁ ቁጥር አላህን በዘነጉ ቁጥር እንደዚህ አይነቱ ወስዋስ ውስጣቸው ላይ ይፈጠራል። ምን ነው ዛሬ በጠዋቱ እንዲህ አይነት ነገር ገጠመኝ ሊሉ ይችላል። መስጂድ እየገቡ ቁርአን እየቀሩ ዚክር እያሉም ሳለ ማለት ነው። አንዳንዴ ከመሰረቱ ተውሂድን ባለመማራቸው፣ ሌላ ጊዜ ደግሞ ያሉበት ማህበረሰብ በእንደዚህ አይነቱ እምነት የተበከለ በመሆኑ ግራ ይጋባሉ፣ ይረበሻሉ። ስለዚህ እንደዚህ የሚያስፈራ ውስጥን ሊረብሽ የሚችል ነገር ሲኖር ይሄን ዱዓ ማድረግ ነው። አላህ ሆይ ካንተ ዘንድ የሚገኝ እንጂ ኸይር የሚባል የለም፣ እድል ገደም ካንተ ዘንድ የሚመጣ የተወሰነ እንጂ ከሌሎች የሚገኝ የለም፣ ካንተ ውጪ እውነተኛ አምላክም ጌታም እንደፈለገ ማድረግ የሚችልም የለም ልንል ይገባና። ወሀከዛ በመጥፎ ገድ ማለት ሊጎዳ የሰጉት ነገር ሊከሰት የሚችለው በመጥፎ ሁሌ ገድ የሚልን ሰው ብቻ ነው። አማ በአላህ የተመካ አላህን ያወቀ አላህ ያለው ይሆናል፣ የሚያስፈልገኝን ነገር ዲኔ ማይከለከለኝን ነገር ማልፈልገውን አይነት ሰው ስላየው ማልፈልገው አይነት ከለር ቀለም ስለገጠመኝ ወይም በጠዋቱ ከሱ ስለተጣላሁኝ ዛሬ ማለዳ ላይ የተጣላኝ ሰው ቀኔን ሙሉ ሊያበላሽ ነው ብዬ አልመለስም የሚል ሰው በገድ በመጥፎ ገድ የማያምን ሰው ይህ ነገር አይጎዳው። የሚጎዳው የሚወሰውሰው የሚረብሸው ሁሌ ፈርቶ እንዲኖር የሚያደርገው እንደዚህ አይነት መሰረተ ቢሱ እምነት እሱ ዘንድ ተቀባይነት ያለው ሰው ብቻ ሲሆን፣ ኢማኑ ደካማ የሆነ ተወኩሉ ደካማ የሆነ ሰው ብቻ ነው በዚህ በትክክል ሊጎዳ የሚችል። ከስጋት ያለፈ ነገር አይኖርም። አላህ ያለው ይሆናል፣ ማንም ሊመልስ አይችልም። አላህ ያላለው ደግሞ አይሆንም፣ እኛ ይሁን ብለን እንኳ ብንሞክር ሊሆን አይችልም። ወሀከዛ ተሻኡም በዚህ መልኩ በገድ ማመን ሁሌ ተስፋ እንዲቆርጡ የተለያዩ ጠቃሚ የሆኑ ነገሮችን ደፍረው እንዳይጨብጡ እንዳይሰሩ ያደርጋል። ወደ ጥንቆላ ወደ ድግምትም ይወስዳል። እንደዚህ አይነት ወስዋስ አለብኝ ዝም ብዬ ፈራለሁ ያሉ መፍትሄውን ከጠላታቸው ከሸይጣን ባሪያዎች ለመፈለግ የሚሄዱ ሰዎች አሉ። መፍትሄው ተወኩል ነው፣ በአላህ መመካት፣ በቀደር ማመን፣ አላህን ተባረከ ወተዓላ መለመን። እንደዚህ አይነቱ በሽታ እምነትን እንደሚያበላሽ ጠንቅቆ ማወቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ በመጥፎ ገድ ማለት ሽርክ ነው ብለው ደጋግመው በግልጽ ተናግረዋል። በወር ማመን ወፍ ወደ ግራ ወደ ቀኝ ስለበረረ እድልን ከሱ ጋር ማያያዝ የለም በኢስላም ብለዋል። አላህ ተባረከ ወተዓላ የሻውን የሚሰራ ጌታ ነው። ለኔ ኸይሩን እንዲከትብልኝ እለምነዋለሁ፣ ከሸሩ እንዲጠብቀኝ ዘውትር ከቤቴ ስወጣ ነቢ ያስተማሩኝን ዱዓ አላለሁ። ይሄን ሁሉ ከማድረጌ ጋር መጥፎ ነገር ከገጠመኝ አላህ ተባረከ ወተዓላ ለሚያውቀው ሕክማ ወንጀሌን ሊያራግፍ ደረጃዬን ከፍ ሊያደርግ ፈልጎ ከላይ የከተበው ነው እንጂ ምድር ላይ ማንም ጣልቃ ገብቶ ያደረገው ነገር አይደለም ልንል፣ በአላህ ተባረከ ወተዓላ ብቻ ልንመካ፣ በሁሉም ነገር እሱን ልንፈራ
يقبانا. ثم صلوا وسلموا على البشير النذير والسراج المنير، فقد أمركم بذلك ربكم قائلا: إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك محمد، وارض اللهم عن خلفائه الراشدين وبقية صحابته أجمعين، وارض عنا معهم برحمتك يا أرحم الراحمين. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في دورنا وأوطاننا. اللهم آمنا في دورنا وأوطاننا. اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم من أراد بأرض الحبشة شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم إنا نسألك الأمن والأمان. اللهم إنا نسألك الأمن والأمان. اللهم إنا نسألك العفو والعافية في الدنيا والآخرة. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم احفظنا من بين أيدينا ومن خلفنا وعن أيماننا وعن شمائلنا ومن فوقنا، ونعوذ بك اللهم أن نغتال من تحت أرجلنا. اللهم ارفع عنا الوباء والبلاء. اللهم ارفع عنا الوباء والبلاء. اللهم ارفع عنا الوباء والبلاء. اللهم أرنا رحمتك كما أريتنا قدرتك. اللهم أرنا رحمتك كما أريتنا قدرتك. اللهم أرنا رحمتك كما أريتنا قدرتك. اللهم لا تحملنا ما لا طاقة لنا به، واعف عنا واغفر لنا وارحمنا. أنت مولانا، أنت مولانا، أنت مولانا، فانصرنا على القوم الظالمين، فانصرنا على القوم الكافرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات، إنك سميع قريب مجيب الدعوات. اللهم اهدنا وسددنا وألهمنا رشدنا وقنا شرور أنفسنا. اللهم اهدنا وسددنا وألهمنا رشدنا وقنا شرور أنفسنا. اللهم اهدنا وسددنا وألهمنا رشدنا وقنا شرور أنفسنا. اللهم إنا نعوذ بك أن نشرك بك شيئا ونحن نعلم ونستغفرك مما لا نعلم. اللهم إنا نعوذ بك أن نشرك بك شيئا ونحن نعلم ونستغفرك مما لا نعلم. آمين والحمد لله رب العالمين.